ስለዚህ የራሳችን ሰው ጋር ራሱ እንደዚህ አይነት ግንኙነት በጣም ከባድ ነው አይደለም የሰው ባልና ይሄን ሐሳብ ለመናገር ነው። እሺ ቀጥይ። እንዴት ዋላችሁ? ማለት ጀጅ ለማድረግ ይከብዳል የሚሉ ሰዎች እኔ በጣም ነው ግራ የሚገቡኝ። ባለትዳር እንደሆነ እያወቁ የሚገቡ ሴቶች እኔ በጣም ነው የሚገርመኝ ማለት ለማሰብ ራሱ። ምክንያቱም ከሚስቱ ከልጆቹ ብዙ ነገር ሉዝ ነው የሚያደርገው። እዛ ጋር ሚስት ትጮቀናለች፣ ማግኘት ያለባትን ነገር ልታጣ ትችላለች። ነግበኔ ነው እንደውም የጎረቤት ወንፊትና የሰው ባል ነፍቶ ወደ ቤቱ ነው የሚመለሰው የሚባል ነገር አለና እሱ ነገር ነው አፕን ያደረገው። በጣም ነው የሚገርመው። በቃ እሷ ህይወቷ እንደዚህ ሊሆን ቻለ፣ ልጅ ብቻዋን ልታሳድግ ቻለች፣ እሱ ተመልሶ ወደ ቤቱ ነው። ስለዚህ የሰው ባል ላይ መንጠልጠል ብናቆም፣ በተለይ አህዛብ ሶኬ በቃ በተው ነው እነሱን። በተለይ ክርስቲያኖች እግዚአብሔር ቤት ያደጉ አገልጋዮች፣ ሴቱም ወንዱም በቃ እንደዚህ አይነት ህይወት ውስጥ ነው ያለው። እውነት ለመናገር በጣም ማለት እየተባባሰ ያለ ነገር ነው። የትዳር እየተፋቱ ምናምን ነገር ነው እና ያለው እኔ አልደግፍምም። እሱ ለምንድነው እሱ ባለጌ የሚሆነው? እሱ ሲመጣ ማነህ አይባልም ወይ? ምንድነህ? ለትዳር ነው ወይ የፈለከኝ? እንጸልይበት። ከዛስ በዙሪያ ያለውን ነገር ማጥናት ማየት። እንደኛ እዚህ ሚዲያ ላይ ወተና በማንም ሐሰተኛ ነብይ አጭበርባሪ የምንታሰረው ምንድነው? እውነትን ስለምንናገር አይደል እንዴ? እውነትን ስለምናጋልጥ አይደለም እንዴ እኛ እየታሰርን ያለ ነው እንዴ? የት ቸርችን አይባልም እንዴ? ሽማግሌዎች እነማን ናቸው? ፓስተሮች እነማን ናቸው አይባልም እንዴ? አዲስ አበባ ውስጥ ተቀምጠው ሰው እንዴት ይቸግረዋል? ኢንፎርሜሽን እዚሁ ተቀምጣችሁ ሴቶች ላይ ነው መበረታው። ነው ሴቶቹ ላይ ነው በረታው። ምክንያቱም ተጎጂነት አስረገዘ፣ እሱ ሄደ፣ በቃ አስወለደሽ፣ ሄደ ጥሎ ምን ታረጊዋለሽ እንዴ? ሚዲያ ላይ የወጣ ነገር ነው እና የእናትየውም የሷ በሙሉ ሚዲያ ላይ የወጣ ነገር ነው። እኔ ከዛ ተነስቼ ነው ለእናንተ ማስጠንቀቂያ የተናገርኩ ያለሁት ከሚዲያ ላይ። ታዲያ ከየት አመጣሁኝ እኔ እንዴ? ለይስሐቅ መውለዷን የ7 ዓመት ልጅ እንዳላት ከነ ልጁ እኮ ነው ይዛ የወጣችሁ ሚዲያ ላይ። የሱ እናት መጥቶ ሚዲያ ላይ የሚከራከሩት ሚዲያ ላይ የወጣ ነገር ነው። ተጠንቀቁ ነው። ጊዜው ከፍቷል፣ ጊዜው ተበላሽቷል። ታዋቂ ሰው ወደ እናንተ ከመጣ ጠይቁን፣ እኛን ጠይቁን፣ ፓስተሮችን ጠይቁ፣ ሽማግሌዎችን ጠይቁ፣ ማስረጃ ውሰዱ እያልን እኮ ነው ያለ ነው እንዴ። ጋድ ኢዝ ግሬት። ሰላም ነው። ሰላም ላንተ ይሁን አብትሽ። እንዴት ነሽ? ሰላም ላንተ ይሁን። ደህና ነው ወይ? ይመስገን። እንግዲህ በጣም ይቅርታ፣ እኔ እድሜም አሁን እፈራለሁ ከእድሜም አኳያ ብዙ መናገር። ነገር ግን ልቤ የሚሰበርበት ሩቅ መንገድ ደግሞ ከጌታ ጋር ስለመጣው ወደኋላ የማልመለስበት ጫፍ ላይ ነኝ ያለሁትኝና በእርግጥ በቀደም ባሉት አመታቶች እንኳን ካለ ጋብቻ ዝም ብሎ መጋባት አይደለም ሳይጋቡም ነፃ ሆኖ ለመጋባት ቤተክርስቲያን ስልጣኗን ተጠቅማ ካሉበት ስህተት በመመለስ ብዙዎችን ስትታደግ አውቃለሁ። አሁን ያ ጊዜ አልፏል። ያለንበት ጊዜ ያ ጊዜ በማለፉ መልካም ነው ማለት አይደለም። የማዝንበት የማለቅስበት ነው እዚህ ዘመን ላይ በመድረሳችን ማለት ነው። ነገር ግን እንደ ሰው አንተ አሁን የምትናገራቸው አብዛኛዎቹ ነገሮች ቢያንስ ከ170% ወይም 80%
ብዙ ጊዜ ትክክል ነገር ስትናገር ሰማለሁኝ ማለት ነው። ግን እንደዚህ በየአደባባዩ ወጥቶ ኤክስፖዝድ ከማድረግና ለመመስከር እንኳን አቅም እንዳይኖረን ከማድረግ አንደኛ ቀርበህ መምከር የምትችልበት መንገድ ብትፈልግ ይቅርታ እንግዲህ። ሁለተኛ ደግሞ መጸለይ የሚቻልበት መንገድ በቤተ ክርስቲያን አሁን ሙሉ ወንጌል ነኝ ያለው ብለሃል እና ሙሉ ወንጌል ደግሞ የጸሎት ህይወት ያላት እኛንም ደግሞ በጸሎት ያሳደገች እናት ቤተክርስቲያናችን ነች እና በእንደዚያ ያለ መልኩ ተሰብስቦ ቢጸለይ ይሄ የጠላት አሰራር ነው። መቼም ሰው በጤናው አንተ አሁን ጋብቻን ትላለህ አይደለ? ውርጃ ሁሉ አለ አይደለ? አርግዘው የሚያስወርዱ እህቶች አሉ። አስወርጂ ተብላ ከትልቅ ከተባሉ ከነ ፓስተር ከነ ነብይ ከነ ምናምን ከተባሉ እንደዛ ያለ ኃጢአት የሚደረግበትም ጊዜ ላይ ነን ያለ ነው። ከዛም ያለፈ ደግሞ ሰው ለሰው እየተጨካከነ እየተከዳዳ ለዛውም በእግዚአብሔር ቤት ውስጥ ማለት ነው እና ይሄ አሁን እንደዚህ ደግሞ የበለጠ ላላወቁት ማሳወቅ፣ አንደኛ ላላወቁት ማሳወቅ ነው። ሁለተኛ ደግሞ ኢየሱስ እኮ ሚዲያ ላይ እህት ዓለም ሚዲያ ላይ እኮ ወጥቶ ሚዲያ ላይ የወጣውን ነገር እኮ ነው እኛ የምናወራው። ይኸውልሽ ይሄ እኮ የቆየ ነው። ሚዲያ ላይ ወጥቶ ቆይቶ ትተነው ነበር። እኔ አሁን አንስቼ አላውቅም ነበር። እንዲሁ በደምሳሳው ዘማሪዎች እያልኩ ሰባኪዎች፣ ሙዚቃ መሳሪያ ተጫዋቾች እያልኩ ነበር ስናገራቸው ነበር። አሁን ግን ጭራሽ ምንም የማያውቁ ወላጅ እናቱን ሳይቀር ጎትቶ ይዞ መጥቶ ሚዲያ ላይ መጣ ጉዳዩ። አሁን በዚህ አንድ ወር ሁለት ወር ውስጥ ወደ መጣ አደባባይ ገብቶኛል። አሁን አንተ የመናገር ፖቴንሻሉም አለ። ተረዳኸኝ አይደል? ብዙ ጊዜ ዝም እላለሁ። ምክንያቱም በድሮ ዘመን ማለት በያፓ ዘመን የፖለቲካ ምናምን ነገር ውስጥ ገብቼ ብዙ ዋጋ የከፈልኩበት ነገር ስላለ እንደዚህ በቸርች ደግሞ ፖለቲካ በሚመስል ነገር ውስጥ መሳተፍም አልፈልገውም። ይቅርታ እሺ። እንደዚህ ስናገር የ10 ልጆች እናት ነኝ፣ የ8 ልጆች አያት ነኝ። ግን ገና ወጣት ነኝ። ወጣት ስል ራሴን የምጠብቅ ሰው ነኝ። ይቅርታ ወጣት ስል ሌላ ነገር እንዳይል በጣም ተጠንቅቄ ነው የማወራ እና አሁን ምን መሰለህ፣ በእውነት እኔ እያለቀስኩ ብነግርህ ደስ ይለኛል። በጣም ውስጤን ይሰማኛል። ጌታ ከምን እንዳወጣኝ አውቃለሁ። በእግዚአብሔር ቤት ውስጥ ወደ 30 ነው 35 ዓመት እድሜ አለኝ። አሁን ግን የምሰማው ነገር በአጠቃላይ ወደኋላ ተመልሰ እዛ ቤት አትመለስ ነገር ብዙ ርቀት ሄደሃል። እንደገና በውስጣችን ያለውን የእግዚአብሔርን ልጅ ኢየሱስ ክርስቶስ ጌትነቱን ላላወቁት ለማሳወቅ ደግሞ ፍርሃት አለኝ። ማለት ቀና ማለት አልችልም። እኔ ፐርሰናሊ እኔ ስናገር የእናንተ ጉድ ሚዲያ ላይ ተመልከቹ ነው የሚባለው እና እኔ ይልቅ አሁን እንደ እናትም እንደ ታላቅ እህትም እንዳው ላወራ በጣም አከብርሃለሁ። በጣም ይሄን እንደዚህ የሚያደርግን ለወንጌል ካለ ፍቅር የተነሳ ነው እንጂ ዝም ብሎ አይደለም። እዳ የለብህም። ዝም ብለህ መኖር ትችላለህ፣ ህይወት መቀጠል ትችላለህ። ለምን ክርስትና የግልም ስለሆነ ማለት ነው። ግን በውስጥ በልጅነት የገባው እውነት ያ ነው አላስቀምጥ ብሎ ከብዙ ሰዎች ጋር እንትን የሚል የሚያናቁርህ እና አሁን ይሄንን ነገር ግን ለማስቆም የሚቻልበት መንገድ ይሄ የቃል ጦርነት ነው። የቃል ጦርነት ነው። የማያምኑ ሰዎች፣ ክርስትና ያልገባቸው ያልበሰሉ ሰዎች አሉ። አሁን አንዳንድ ሰዎች ለምትግራቸው ተነዳ ማለት ነው። ገባ እና እነዚህን የባሰ ማጥፋት አይሆንም። ተልኳችን ሰው ለማዳን ተጠርተን ግን ሰው እያጠፋል። ሚዩት አስደረጋቸው መስማት አልቻልንም። ብንጸልይ አሁን አንተ አጥማደት ይቻላለ። አሁን ይህን አካሄድህን ቀይረህ ኢንቫይት አድርገን እንጸልይ። ያው ሚዲያ ላይ እንጸልይ። ሰዓት ወስን። እኔ ራሴን እሰጣለሁ። ገብቶሃል አባባሌ? እንደገና ደግሞ መምከር የምትችል ከሆነ በቅርብ ግለሰቦችን አግኝተህ ኖ እንደዚህ መሆን የለበትም ወይም ደግሞ ተደራጅቶ በቡድን 4-5 ሆነ በኮሚቴ ደረጃ ተደራጅቶ ይሄ ነገር መቆም አለበት። እንዴት የእግዚአብሔር ስም ይሰደባል? እኛስ ወንጌል ለመስበክ እንዴት አቅም እናጣለን? እንዴ አንተ እኔ ድሬዳዋ ነው የምኖረው። ቀና ብዬ መሄድ አቅቶኛል። በፊት የነበረው የክርስትና ህይወት ጥሩምባ ይዤ ከተማ መካከል ስናገር ስለ ኢየሱስ አዳኙን ስናገር ቡና ቤት ያሉ ሰዎች ወጥተው ይሰሙኛል። ተረዳ። አሁን ግን መናገር እፈላለሁ። ወጥቼ መናገር እንኳን ፈራው፣ አፈርኩ፣ አንገት ደፋው። እንደኔ ደግሞ አንገት የሚደፉ ብዙዎች አሉ። ስለዚህ አንደኛ ያው ምላስም የተቀባ ነው፣ ጥሩ ነው። እግዚአብሔር አምላክ ይባርክ። መተንበያ አይደለም። ገብቷል። ሰዎችን የማሳመንና ካሉበት ስፍራ ፈቀቅ የማድረግ አቅም አለ። ሁለተኛ ደግሞ ከኔ የተሻለ እድሜም አለ፣ እንደገና ልጅም ነህ ብዬ አምናለሁ። ስለዚህ ይሄን ነገር አንደኛ
የጸሎት እንትን በቃ ፐርፐዝሊ ለዚህ ብቻ የጸሎት ህብረት ብታቋቁም አብረን ብንጸልይ ቅናቱ ካለብህ ልክ ነው። እኔም ያገባኛል አባቴ ቤት። ሁለተኛ ደግሞ ሰዎችን በቤተ ክርስቲያን ደረጃ ተደራጅቶ ከዚህ ነገር አስቀድመው እንዲወጡ ወይም ከገቡበትም ደግሞ ንስሐ እንዲገቡ በማድረግ የቤተ ክርስቲያንን አሁን ያለችበትን ዝቅጠት እንትን ለማለት የሚቻልበትን መንገድ ብትቀይስስ ከዚህ የተሻለ ደግሞ አይዲያ እግዚአብሔር አምላክ አይምሮን የከፈተልህ ሰው ነህና ሊሰጥህ ይችላል። እና እኔ እውነት በቃ አሁን ራሱ እንዲህ ጌታ ሆይ ወዴት ልሂድ እያልኩ ነው እያዳመኩ ያለሁት። እንደ አጋጣሚ ትምህርት ቤት አለኝና እየሰራሁ ነው የማገለግለው ጌታን እና በጣም በቃ ውስጥ የተሰብሮ ምን ይሻላል ብዬ እየፈራሁ ነው የገባሁት። እግዚአብሔር አምላክ ይባርክ፣ እግዚአብሔር ያክብርህ። እና ይሄን ነገር ብናደርግ የተሻለ ውጤታማ እንሆናለን እንጂ አሁን ጭራሽ ያልተነካካውንም ትውልድ ማነካካት ነው። ምክንያቱም አሁን ተናገርን፣ እሺ ተነጋገርን፣ ከዛስ በኋላ ምን ይፈጠር? ይሄ ነገር 6 ዓመት ያስቆጠረ ታሪክ ነው ብለሃል። እኔ ምንም የማውቀው ነገር የለም አሁን ከስሰማ ማለት ነው። 6 ዓመት ሙሉ የተበላሸን ነገር እዚህ ጋር ወጥቶ እንትን ከማለት ይልቅ ግለሰቡን ጠርቶ ልጁ ከተወለደ እርግጠኛ ትክክል የተወለደ ልጅ ከሆነ ልጅ በረከት ነው። እንዳውም እግዚአብሔር በልጅ ማለፉ ቀላል ነገር አይደለም፣ ምህረት ነው ራሱ። ልጅን ካሉት ልጆች ጋር ቀላቅሎ በማሳደግ እናትን በማሳመን እሱን በማሳመን በቃ በአደባባይ ወጥቶ ንስሐ ቢገባ የተጠቀምንበት ልጅ ነው። እግዚአብሔር ሲጠቀምበት የነበረ ሰው ነው። እኔ አሁን ይሄንን ጉድ የምሰማው እና እሱም ከስህተት መንገድ ይወጣል ካለበት ነገር ፊት ለፊት ትውልዱን ማስተማር ራሱ የሚችልበት አቅም እንደዚህ በፍቅር ብናቅፋቸው የሚስቱትን ነቢያቶችን ቢሆን ፓስተሮችን ብዙዎቹን በቃ ቢሆን የቤተ ክርስቲያን የፈረሰው አጥር ይሰራል ብዬ አስባለሁ። ይሄን የማድረግ ደግሞ አቅሙም አለ። አንዳንድ ጊዜ አንተ ምናልባት እልህ ስለሚገባ እንደሆነም አላውቅም እንጂ ትችላለህ፣ በቃ ትችላለህ። አደራጀን እንጸልይ። እኔ 24 ሰዓት ትለኝ እጸልያለሁ በእውነት ተራራ ላይ የወጣው ምጸልይ ነኝ በ60 ዓመቴ። አሁን 60ኛ ዓመቴን ይዣለሁ፣ ግን በ60 ዓመቴ ዛሬም ጉልበታም ነኝ። እወጣለሁ ተራራ ላይ። ለጽድቅ ጉልበታም መሆን ይቻላል፣ አቅም ማግኘት ይቻላል። እና ይሄንን ብናደርግ ብዬ ልል እችላለሁ። ደግሞ እንደገና ምንድን ነው እሱ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚባል ነገር አለ። ሰውነና ልንሳሳት እንችላለን። ልጆች ናቸው ደግሞ አሁን ብዙዎቹ። እና ስንመሰረትም በምን ላይ እየተመሰረትን እንደሆነ ታውቃለህ። በግፊያ በክፋት በተለያየ መንገድ ነው። በቤተ ክርስቲያን ውስጥ መሰረታዊ እንኳን የቃል እውቀት የሌላቸው ሰዎች ናቸው አብዛኛው ያሉት። ይህን ትደግፈኛለህ ብዬ አስባለሁ አይደለም? ምክንያቱም ለይቶ መብላት የማይችል ትውልድ ነው ያለው። ገብቶሃል? አሁን ይሄንን ትውልድ ለማስመለጥ ራሱ አሁን የምንሄድበት አካሄድ እዚህ ጋር አሁን የምነጋገረው ንግግር ጥሩ አይደለም፣ ብዙዎችን ይጥላል። እንዳውም የድፍረት ኃጢአትን የምናለማምዳቸው ሁሉ ይመስለኛል። 6 ዓመት ሙሉ ቆይቶ ታዲያ እኔ ምን ችግር አለው? 6 ዓመት እግዚአብሔር እሱን ከጠበቀው እኔን ደግሞ ዛሬ ሊጠብቀኝ ይችላል ብለው ሊሉ ይችላሉ። ተረዳኛ አይለ? እና እነዚህ ሁሉን ነገሮች ለማስቀረት አንደኛ በቡድን አደራጀን እንጸልይ። እኔ ይኸው እንዳልከኝ መሆን እችላለሁ፣ ሌሎችም ሰዎች ይተባበራሉ ብዬ አምናለሁ። ይቅርታ ግን ይቅርታ፣ እቺ ሳቅህን አልወደድኳትም። ሁለተኛ እውነት ምንም ችግር የለም። ለጠላትና ለወዳጅ ለያይቼ ነው የምተኩሰው። ድገምልኝ። እውነቴን ነው የምልህ። እና እንደገና ደግሞ ቀርቦ መምከር ቢቻል ሽማግሌም ሰብስቦ እኮ ኖ ለምን በቃ የእግዚአብሔር ቤት የጋራችን ነው፣ ይገባናል፣ ይሰማናል፣ እኛም አብረን ነው የምንሰደበው። አሁን እኮ እሱ ወለደ ተባለ እንጂ እኛም የሱን ልጅ እንደወለድን ነው የሚቆጠረው። ለምን? ወንድማችን ነዋ፣ ልጃችን ነዋ። ሌሎችም ደግሞ አሉ የሚያስወርዱ አሉ። እዛው ቸርች ውስጥ ብዙ ነገር አለ። ብቻ ሌላ ነገር አላወራም። ግን ከነዛ ጋር ሁሉ አብረን ነው የምንወቀጠው። ስለዚህ ይሄን ነገር ለማስቀረት ምን ያስፈልጋል? አንደኛ በፍቅር የሳቱ ያሉት ልጆችን መያዝ፣ እንደ ጓደኛ፣ እንደ አባት፣ እንደ ታላቅ ወንድም በመቅረብ እናቶች እንደ እናት በመቅረብ መምከር የሚቻልበትን መንገድ በአደባባይ በቃ ኃጢአትን አይፈለጥ አይቆረጥ፣ ፈራጅ እግዚአብሔር ነው አይለም እንዴ? በዚህ ግባ በዚህ ውጣ የሚለው ግን ወጥቶ በቃ በአደባባይ ለእግዚአብሔር ስም ክብር ሳይደበቅ ወጥቶ የሚሆን ከሆነ እንደዛ እንዲወጣ ይቅርታ አድርጉልኝ። በቃ ባጭር ይዘጋል። ከዛ በኋላ ሌላም ትውልድ እንደዚህ ያለ ነገር እኮ ልክ አለ እውነትም እግዚአብሔር ያያል ብለው መመለስ የሚባለው ነገር አለና ይሄን ለማለት ነው። በጣም ይቅርታ አድርግልኝ። ጊዜያችሁን ቆሰብ ጨርሻለሁ። እንግዲህ እኔ ያው በእንትን አምናለሁ።
ያው እንዳልሽው በጸሎት አምናለሁ። አሁን በጣም የኢትዮጵያ የኛ የወንጌል አማኞች ጉዳይ በጣም ከባድ ሆኗል። እንግዲህ እኔ የሚጸልዩ ሰዎች አያለው፣ በጣም እናቶች አባቶችን አያለው። በጣም በተደጋጋሚ የምንገናኝበት ቦታ አለ። አዳር አንድ ቀን ሁለት ቀን መጥተው እናቶች አባቶች ቤታቸውን ልጆቻቸውን ጥለው በእግዚአብሔር ፊት ስለ ምድራቸው ስለ ሕዝባቸው የሚጸልዩ የሚቃጥቱ እናቶችን አባቶችን በደንብ በቃ የማይበት አንድ የጸሎት ቦታ አለና አዲስ አበባ ላለው አዲስ አበባ አንዳንዴ በቃ በእነዚህ እናቶችና አባቶች ትከሻ ላይ ነው ያለችው እላለሁ። እነሱን ሳይ ወጣቱ ነው የለም፣ ወጣቱ አይቻላቅም፣ እናቶች አባቶች ግን በቃ 2 ቀን 3 ቀን ምግብ ተዘጋጅቶ የተወሰኑ ወገቦች ምግብ እያዘጋጁ ቀንና ሌሊት የሚጸልዩ ወገኖችን አይቻለሁ። አሁን ያን ቦታ ሜንሽን ማድረግ ሎኬት ማድረግ ስላልፈለግኩ ነው። እና እንደሱ አይነት እናቶችን ሳይ በቃ ተስፋ አላት አዲስ አበባ እላለሁ። ግን አሁን ይሄኛው ምንድነው እየተባባሰ ስለመጣ ነው። እየተባባሰ ስለመጣ ነው። አንደኛ ጋብቻ ወደ ቤተክርስቲያን መመለስ አለበት። እንደ አንድ ቸርች ውስጥ እንደሚያገለግል ሚዲያም እንዳለው ሰው ጋብቻ ወደ መንገድ ላይ መውጣት የለበትም። አደባባይ ላይ መውጣት የለበትም። ወደ ፔኒሲዮንና ወደ ገስት ሃውሶች መሄድ የለበትም። ትዳር ወደ ቤተክርስቲያን መመለስ አለበት የሚል አቋም አለን። ከድሮ ምን ቸርችም ሳገለግል አሁንም በሚዲያ ላይ ማለት ነው። ስለዚህ እንደዚህ ውስጥ ለውስጥ የሚርመጠመጡ ኃጢአት ነው፣ የጊዜ ጉዳይ ነው እንጂ ጠራራ ፀሐይ ይወጣል። አሁን እኮ ይሄ የጊዜ ጉዳይ ሆኖ ነው ተገልጦ የወጣው። የሚደበቅ የሚሰወር አንዳች ነገር ስለሌለ ማለት ነው። አደባባይ ላይ የወጣው ውስጥ ለውስጥ እየተግማማ የተበሳበተ ስለመጣ ነው የወጣው አደባባይ ላይ። ስለዚህ ሌሎችን መፍራት አለባችሁ። አሁንም በድብቅ እንደዚህ አይነት የአመፅ የርኩሰት የክፋት ስራ የምትሰሩ ሰዎች የጊዜ ጉዳይ ነው እንጂ እንደዚህ አደባባይ ላይ ተጋልጣችሁ መውጣታችሁ አይቀርም ነው መልእክቴ። አይቀርላችሁም፣ አይቀርም። ስለዚህ አንደኛ ይሄንን ወቁት ነው። ሁለተኛ ደግሞ እንዴት ሰው አይጠየቅም? ማነ ምንድነው ብላችሁ ማግባት የምትፈልጉትን ሰው ለምን አትጠይቁ እንዴ? ላግባ ያለችህን ሴት እንዴት አትጠይቅም? ማነሽ፣ ምንድነሽ፣ ከየት ነሽ እንዴት አይባልም? እሱና ሚስቱ በተፈጠረች ትንሽ ክፍተት መካከል ነው እችኛዋ የገባችው። ገባች። ከዛ ሲስማማ ከሚስቱና ምናምን ከቤቱ ጋር ጥሏት ሄደ። እሷ የ7 ዓመት ልጅ ይዛ ይኸው አሁን በየሚዲያው እኔ እኮ አይደለሁም እኔ ማቅረብ ቲክቶክ ስለማይፈቅድልኝ ነው እንጂ ከነ ልጇ ጋር እዚህ ቲክቶክ ላይ ፎቶ እየተነሳች የለቀቀችውን ማምጥቼ ማስቀመጥ እችላለሁ። እንደገና ጀግና ነሽ አንበሳ ነሽ እንዴት ይባላል? ጀግና ነሽ አንበሳ ነሽ ሚዲያ ላይ እኮ ነው እየተባለ ያለው። መልስ እየሰጠሁት ያለሁት እኔ ከሚዲያ ላይ ከተማሁት ነገር ተነስቼ እኮ ነው። እንዴት ጀግና ነሽ ይባላል? ጀግና ነሽ አይባልም። ሳታጣራ ገብታ ሳታረጋግጥ ገብታ የሰው ትዳር የሚበጠብጥ ነገር አድርጋ ከዛ ሁለቱንም ጎርታ እንግዲህ ልጅ ያለ አባት ይዛ እንዴት ጀግና ነሽ ይባላል? ጀግና ነሽ እኮ የምትባለው መስመሩን የጠበቀ ትዳር መስርታ ቅድስናውን የጠበቀ ባህሉን የጠበቀ ወጉን ስርዓቱን የጠበቀ መንገድ ሄዳ ከሷ አቅም በላይ የሆነ ነገር ከገጠማት ያችን ነው ጀግና። አንቺ ጀግና ነሽ እግዚአብሔር የረዳሽ ነሽ ምንላት ያችን ነው እንጂ ታዋቂን ሰው ማነ ምንድነ ብላ ሳታረጋግጥ ፔኒሲዮን ሲቀጥራት በፔኒሲዮን እየተመላለሰች ምናምን ሄዳ ተርመጥምጣ። አረ ይሄ ልክ አይደለም፣ ይሄ ልክ አይደለም። እንደዚህ ይሄ አናበረታታም። እኔ መወቀስ ነው ያለባት። ግን ለሌላው መውደቅ ምክንያት አንሆንም ወይ ማለት ለሌላው ወደኋላ መመለስ መንገድና ምክንያት አይሆንም ወይ ነው ይሄ ኢሹ። አይ ማሚ እንዴት ወደኋላ መመለስ ምክንያት ይሆናል? ምክንያቱም አሁንም ይሄ ነገር በጣም እየተባባሰ እኮ ነው ያለው ይሄ ነገር። ስለዚህ ግልጽ ይውጣ በቃ። መጥቶ አንድ ሰው ለትዳር ሲጠይቃት ማን ነው ምንድን ነው ፓስተር ማን ነው ቸርችስ ሽማግሌዎች ተብሎ መጠየቅ አለበት ነው አሁን እኮ እያልን ያለ ነው። እሱ ትክክል ነህ፣ እሱ ልክ ነህ፣ ትክክል ነህ። ግን አሁን እኔ ልል የፈለኩት ምን እንደሆነ ታውቃለህ? በግልስ እሺ፣ ይቅርታ የመጨረሻ ነው የምጠይቅህ። በግልስ ጠርቶ ማነጋገር የሚቻልበት መንገድ ላይ ሄደሃል? በግል ጠርተህ አሁን ለምሳሌ ግለሰቡን በግል አግኝተኸዋል፣ አነጋግረኸዋል? እንደገና ደግሞ የምትባለዋንም ልጅ አውርተሃታል? እና እሷ እስከ 6 ዓመት ደብቃ 6 ዓመት ድረስ ተሰውራ ዛሬ በአደባባይ ሚዲያ ላይ የወጣችበት ኢሹ ምንድን ነው?
ምንድነው ታርጌቷ? እሺ 6 ዓመት አብራ ነበረች። ከ6 ዓመት በኋላ ወታ በአደባባይ እንደዚህ ያለውን ነገር ለማውራት ምን አነሳሳት? ለምን መጀመሪያ እንደዚህ ሲያደርግ ለምን በአደባባይ አልወጣችም? ለምን እርዳኝ ልጄን እንደዚህ አድርግ ብላ አላለችም? እንግዲህ አሁን 6 ዓመት ማለት ትምህርት ቤት ነው። እኔም ጋር ብታመጣው በነፃ አስተምርላታለሁ። የምር እና አንድ ነገር አለ ብቻ አንድ ነገር ለመምታት ታስቧል ወይ የልጁን ነገር ለመምታት ታስቧል ወይም አንድ ታርጌት አለ። ተረዳኝ። እንደገና ደግሞ ይዛ ከወጣችሁ አሁን በዚህ ሰዓት አደባባይ ይዛ መውጣት ካስፈለጋት ዋይኖት ለምን የቤተ ክርስቲያን ሽማግሌ ጋር አትሄድም? አንደኛ ትልቁ ጥፋተኛ እሷ ነች። ወንድማ ወንድ ነው እኮ ምን ችግር አለበት? ገብቷል? ወንድ ነው። ትልቁ ችግር ግን ያለው እሷ ጋር ነው። ለጠየቀ ሁሉ ቅድም ስትናገር ነበር። ትክክል ነው የተናገርከው። ለጠየቀ ሁሉ በር አይከፈትም እና ኖ ብላ ማለት አለባት። አንደኛ ልጁ ፌመስ ነው፣ ጌታ ነው ስሙን ያገነንልት ብዬ ነው የማምነው። እንግዲህ እሺ ሆነ በአገልግሎት ውስጥ የገባች ዝንብ ብትሆንስ? ተረዳኝ አይደል? ትዳር ሳይኖር እንዳለው ሳታውቅ ልጆች ሳይኖሩት እንዳለው ሳታውቅ እዚሁ ደረጃ ላይ አልደረሰችም። ሆነ ስተቷን አምና ደግሞ ተደብቃ ከቆየች አሁን ልትወጣ የቻለችበት መንገድ ምንድን ነው? ያው መቼም ከብዙ አቅጣጫ ላይፍም ስላስተማረ ወይ ተቆራጭ ሲያደርግላት ኖሮ ሲያሳድግ አብሯት ኖሮ አሁን ደግሞ በቃ የለኝም አልችልም ብሏት ከሆነ ይሄንን ትናገር። ህዝብ ሊረዳ በሚችለው መንገድ ይረዳል። እሱም ደግሞ ትክክል ከሆነ የተደረገው ነገር በአደባባይ ይውጣና ስሙን ያድስ፣ ይቅርታ ይጠይቅ። እግዚአብሔርን ሰው ምንም ማለት አይልም። ሰው ራሱን በሰራው ኃጢአት በሰራው ጥፋት በእግዚአብሔርና በህዝብ ፊት ራሱን ቢያዋርድ እግዚአብሔር የበለጠ ከፍ ያደርገዋል እንጂ አያሳንሰውም። ይሄን ደግሞ ለሱ መናገር አይገባኝም። ለምን ብዙ ከኛ የሚያውቁት ነገሮች ስላሉ ማለት ትውልዱ እና ብቻ አላውቅም። ይቅርታ አድርግልኝ አብትሽ፣ በጣም ይቅርታ አድርግልኝ። እርጅና ጫን እያለ ነው መሰለኝ። እፈራለሁ ብዙ ርቄ ለምሄድ እፈራለሁ። ለምን አሁን እኔ ሚዲያ ላይ የወጣበት ምክንያት እውነት ነው። ለምን እንደተፈለገ እኔ የተናደድኩት ምን መሰለሽ ማሚ፣ የተናደድኩት እኔ ጀግና ነሽ እያሏት ነው። አሁን ሚዲያ ላይ አሁን እኮ ነው አሁን በዚህ አንድ ወር ውስጥ እንዳልሽው እናትየውም ጭምር ወደ ሚዲያ እንዲመጡ ያለ። እኔ እናቴ ለምንድን ነው በእኔ ምክንያት ወደ ሚዲያ የምትመጣው? ለምንድን ነው የምትሰደበው እንዴ? እኔ በተርመጠመጥኩት የኔ እናት ምን የሚመለከታት ነገር አለና ነው? ልብ አድርጊ። ፊት ለፊት አቁሟቸው እየቀረጿቸው እኮ ነው እንዲናገሩ የተደረጉት። የእሱ እናት እንግዲህ እሱ ተቆራጭም አያደርግም ምንም አያደርግም። ያንን እኮ በህግ በፍርድ ቤት መጠየቅ ነው። አምኗል ልጁ የሱ እንደሆነ በፍርድ ቤት ሄዶ እዛ መጨረሱ ነው የነበረው አይደል? ሚዲያ ላይ መጥተው ያለ 6 ዓመት ያለ አባት ያሳደገች ጀግና ናት። ለማን ነው ይሄንን ነው አሁን እኔ መልስ እየሰጠኋት? ጀግና አይደለችም ወንጀል ጥያቄ ናት ነው። እኔ ደግሞ እንደ ሚዲያ መልስ እየመለስኩ ያለሁት እኔ። እሱ ትክክል አይደለም። እነሱ የሰይጣን ወኪሎች ናቸው እና ምን ማድረግ ይቻላል? እንግዲህ እግዚአብሔር አምላክ ይባርክ። ያልኩን እንደ ጥቆማ የሰጠውን ከአንተ የተሻለ አመለካከት፣ አስተሳሰብ፣ እውቀት ባይኖረኝም ጸሎቱን ግን አስተባብረን በሚዲያም አብረን እንጸልያለን። ብዙ ሰዎች ደግሞ ከጎን ይቆማሉ። አይሆን እሺ፣ ተባረኩ። ቴንኪ ሲዶ። በመጨረሻ የምትይው ካለ ሀሳብ ልስጥሽና ልወጣ ነው። ያሳዝናል። አሁን እንደዚህ አይነት ሰዎች ምን ያህል ልባቸው እንደሚሰበር ይገባኛል። እና ከምታወራው አንጻር እያሰብኩኝ ያው ዋጋ የከፈሉ በክርስትና ዋጋ የከፈሉ ቤተሰቦች ውስጥ ነው የሚያደግኩት እና እሷን ማያት አሁን አክስቶቼ መሀል እስር ቤት የገቡ በወንጌል ምክንያት የከፈሉ ብዙ የከፈሉ እንደዚህ ዘመን ስላልነበረ ማለት ነው። ክርስትና እንደዚህ የቀለለበት ዘመን አይደለም የነበረውና እያሰብኩ የነበረው እሷን ሳስብ ቤተሰቦቼ ውስጥ ማቃቸውን ሰዎች እያሰብኩኝ እንዴት ልባቸው እንደሚደማ አንዳንድ መጥፎ ነገር ሲያዩ ለመናገር ራሱ ቃላት እንደኛ በድፍረት ለመናገር ራሱ እንትን ይላሉ። ምክንያቱም የከፈሉበትን ያውቃሉ። ትናንትና ጥያቄያችን የነበረው የወንጌል ወይም ደግሞ የክርስትና ጥያቄያችን የነበረው በነፃነት እናምልክ ነበር። አሁን ጊዜው ተቀይሮ
ነውርን ሰርተን በዛ ነፃነት ውስጥ ኤክሰርሳይዝ ማድረግ ነው የምንፈልገው። በዛ ነፃነት ውስጥ መደበቅ ነው የምንፈልገው። ልክ ክርስትና የታገልንለት ወይም ይሄ ዋጋ የከፈልንለት ልክ ለእንደዚህ አይነት ውንብድና ይመስል ኢሚዲየትሊ የሆነ ነገር ከሰሩ በኋላ መጥተው እዚህ ሃይማኖት ውስጥ ይወሸቃሉ። ከዛም በላይ ደግሞ ከጥፋት ፐብሊክ ላይ ልክ እንደሚያኮራ ነገር አድርገው ይዘውት ሲመጡ እኛ ለመናገር የምንገደደው አብሶ ሚዲያ ላይ ኮንትሪቢዩት የሚያደርግ ጊዜውን ኮንትሪቢዩት የሚያደርግ ሰው ለመናገር የሚገደደው እነሱ ከሚያደርጉት ነገር አንጻር ነው። አለመናገር ደግሞ አንችልም። ምክንያቱም ስህተቶች ሁሌ በተደጋገሙ ቁጥር እውነት እየሆኑ ነው የሚሄዱት። ምክንያት አጸፋ የሚመልስ ሰው ኖ ይሄ ልክ አይደለም፣ ይሄ መንገዳችን አይደለም፣ ክርስትና ይሄን አይመስልም ካልን ጸጥ ካልን ምን ይሉናል እንዴ? ይደግፏቸዋል እኮ የሚሉ ደግሞ ሌላ ኃይሎች አሉ። በስጋ የሚገለጡ ብዙ ኃይሎች አሉ። አዎ ክርስትና አሁን ባለፈው ጊዜ ሀብትሽ እንትን ካላችሁ አንዱ የመካነ ኢየሱስ ኬዝ አለ የምታውቁት። ያ ኬዝ እሱ ያንን አጋልጦ እንትን ካለ በኋላ ረጅም ጊዜ ዝም ሲባል ልክ ከክርስትና ጋር አብሮ ሪኮግናይዝ ተደርጎ አብሮ እየሄደ ያለ ነገር ነበር ብዙ ሰው የመሰለው። ፋይናሊ ግን እሱ ካጋለጠው በኋላ ነው ብዙ ነገር የተጋለጠው እና ብዙ ደብዳቤዎች ምልልሶች የነበሩት አብያተ ክርስቲያናት ህብረት መልስ የሰጡት እነ ፓስተር ጻድቁ ምናምን ብዙ ሰዎች የመጡት ሂዶ የታሰርኩት እኮ አንዱ እሱን ነገር በማጋለጥ ሜንሽን ማድረግ ስላልፈለግኩኝ ነው። እኔ የማልወስደው ነገር ያለው ከዚህ በፊት አንተን የምትወስደው ሬስፖንሲቢሊቲ እስከማልወስድ ድረስ አልናገርም እንዲህ አይነት ነገር ብያለውኝ እና ጉዳዩን ስለማውቀው ነው። ዋናው ነገር ምን ልል ነው የፈለግኩት ስህተቶችን ልክ የክርስትና አካል አድርጎ እንዳይወሰድ መጠንቀቅ አለብን። ኖ ማለት ያለብንን ኖ እንላለን። በውስጥ መምከር ያለብንን በውስጥ እንመክራለን። በፐብሊክ ግን መተው ራሳቸውን ልክ እንዳደረጉ የትክክለኛነት ውሃ ልክ አድርገው ራሳቸውን ማየት ሲጀምሩ ግን ማስጠንቀቅና እኛን እንደማይመስሉ ህይወታቸው የክርስትና ህይወት መገለጫ እንዳልሆነ አሳይተን ማለፍ ይኖርብናል። አስተውላችሁ ከሆነ ኦርቶዶክሶች ጋር መስቀል ያላረጉ አርቲስቶች በሆነ አጋጣሚ ፎቶ ተነስተው ሲመጡ ኢሚዲየትሊ መስቀልሽ የት ሄደ? መስቀልሽ የት ሄደ? ማንም እኮ ስለማንም አያገባውም። ግን ኢሚዲየትሊ እኛ ህብረት ውስጥ አለው ብለው ስለሚያምኑ ቂጧን ተገላልጣ ሰውነቷን ተገላልጣ ግን መስቀልሽን ለምን አላረግሽም ተብላ ትወቀሳለች። ገባችሁ? ዲስ ማች ይሄዳሉ ሰዎች። እኛ ደግሞ እያልን ያለ ነው ህይወት ማመሰቃቀላችሁ ሳያንስ በውስጥ አንዳንድ ጊዜ በቃ ሆድ የማይችሉ የለም ብለህ ከተፈጠረ በኋላ እንኳን ብለህ ቤት ውስጥ ልታቻችለው የሚገባን ነገር ፐብሊክ ላይ እልህ መያያዣ አድርጋ እሷም ልጁን አምጥታ እልህ መያያዣ ነው የምታደርገው። ማንችሎት እያለች የምጠራው ስም የሰውየውን ስም ነው፣ የዚህ ልጅ ስም ነው ማንችሎት የምትለው። ሁሉም ሰው ያውቃል። ማንችሎት ደህና ነው፣ ማንችሎት እንዲህ ያለ ይላታል። ማንችሎት ብላ ስም ብትሰጠውም ሰዎች ያውቃሉ ይሳቅን እንደሆነ። ከዛ በተረፈ ደግሞ እናት ደግሞ ማንም እናት ልጆቻችን እንዲሆንባቸው እኔ ልጄ እንዲህ አይነት ህይወት ውስጥ ብትገባ ውስጤ ለዛ ብዬ ስላላሳደግኳት ውስጤ ያዝናል። እናት ግን ለወንድ ልጃቸው አግዘው ሴት ናት ብለው አላሰቡም። ገባሽ? መጥተው ሲከላከሉለት ለሱ ባላረጉት ባላዋጡት ነገር ውስጥ ራሳቸው እንደ ምስክር ራሱ አድርገው ማምጣታቸው ስህተት ነው ራሱ ከመነሻው። ይሄን ደግሞ እንዲያረጉ ያመጣቸው እሱም ስህተተኛ ነው። ልጅቷን በእልህ ደረጃ እየመጣች ኤኬሌ እንዲሆኑ ኤኬሌ እንዲሆኑ ስትል የሌላውን የእሱን ቤተሰብ የማፍረስ ስራ እንደተያያዘች በግልጽ ያሳያል። ይሄ ደግሞ በእኛ በክርስትና ነውር ነው፣ ነውር ነው፣ ነውር ነው። በቃ ይሄ ስለዚህ አትቸኩሉ፣ ተረጋጉ ለማለት ነው። ጌታ ኢየሱስ ይባርካችሁ። ሳሚ ቴንኪው። እንግዲህ ለወጣ ስል የመጣኸው መልካም ጊዜ